በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እንደምን አላችሁ የእግዚአብሔር ቤተሰቦች በሙሉ? እኔ እግዚአብሔር የተመሰገነ ይሁን ፍጹም ሰላም ነኝ። ዛሬ የማቀርብላችሁ ቀለም የጥምቀት ቀለም ሲሆን የዋዜማውን ማለትም ታቦቱ ወደ ጥምቀተ ባህር ሊወርድ ሲል በአውደ ምሕረቱ ቆሞ የሚባለውን ሰላም ነው። ከነ አባባሉ ከነ ይትባህሉ እልላችኋለሁ። ከዛ በፊት ግን የማሳስባችሁ የአብይ ዜማ ቲዩብ ተከታታዮች በሙሉ ሰላመ ሰጣዊት ቤተሰብ የሚለውን አዲሱን የቤተሰብ ቻናላችንን ሰብስክራይብ እንድታደርጉ፣ እንደዚሁም ቪዲዮዎችን እያያችሁ ላይክ፣ ሼር አስፈላጊም ሲሆን ኮሜንት እንድታደርጉ ለማሳሰብ እወዳለሁ። ወደ ዕለቱ እመለሳለሁ። ተሳልከ እግዚኦ ምድረከ ብለው መሪና ተመሪ ወረደ ወልድም ሰማያት ድረስ ይመራራሉ። ማለትም ተሳልከ እግዚኦ ምድረከ ሃሌሉያ ሲል መሪ፣ ተመሪም እንደዛው ተሳልከ ብሎ ይላል። ከዛ ተመሪ ሃሌሉያ ሲል መሪ ደግሞ በተራው ወረደ ወልድ እምሰማያት ይላል። ተመሪም እንደዛው ይልና በመሪ በኩል ያሉት በህብረት ተሰሃልከ እግዚኦ ምድረከ ብለው በፍስሐው በሰላም ድረስ ይዘልቃሉ። በአንሺ በኩል ያሉት ደግሞ ወሚጥማተከ እምኔነ ሃሌሉያ ብለው በፍስሐው በሰላም ድረስ ይዘልቃሉ። ነገር ግን ይህን ሲሉ በመሪ በኩል ያሉት ጀመር ሲያደርጉ በአንሺ በኩል ያሉት እየተከተሉ ነው የሚሉት፣ እየተከታተሉ ነው የሚዘልቁት ማለት ነው። ተሳልከ እግዚኦ ምድረከ ሲሉ ወሚጥማተከ እምኔነ እያሉ በህብረት መዝለቅ። ከዚህ በኋላ ከዘለቁ በኋላ በፍስሐው በሰላም ድረስ ሁለቱም ከጨረሱ በኋላ አርየነ ተብሎ ይዘመማል ማለት ነው። ዜማውን ልበላችሁ። ተሳልከ እግዚኦ ምድረከ ወሚጥማተከ እምኔነ ሃሌሉያ ወረደ ወልድ እምሰማያት ውስተ ምጥማቃት በፍስሐ ወበሰላም ብለው በሁለቱም ረድፍ ያሉት ማለትም በቀኝም በግራም ያሉት ሲጨርሱ አርየን ብሎ መዝመም ነው። ዝማሜውም በተክሊል እላችኋለሁ። የነ እግዚኦ
ብለው በህብረት ከዘመሙ በኋላ ምልጣን መሪና ተመሪ በፍስሐ ሲል መሪው ተመሪውም እንደዛው እያለ እምሰማያት ድረስ ይላሉ። ውስተ ምጥማቃት መቀባበያ ነው። ልክ እንደ ምልጣን ማለት እንደ አንገርጋሪ ምልጣን ውስተ ምጥማቃትን ይቀባበሉበታል። ዜማው በፍስሐ በሰላም ወረደ ወልድ እምሰማያት ሲሉ መሪና ተመሪ እየተመራሩ ውስተ ምጥማቃት ውስተ ምጥማቃት ከዛ በአንሺ በኩል እንደዚሁ በፍስሐ ወሰላም ወረደ ወልድ እምሰማያት ድረስ ይላል። አሁንም መቀባበያ በህብረት ውስተ ምጥማቃት የመጨረሻው አንሺ ግን ማለትም በመሪ በኩል ያለው በፍስሐ ብሎ እምሰማያት ውስተ ምጥማቃት ድረስ ነው የሚለው። ውስተ ምጥማቃት ብሎ ሲጨርስ ዝማሜ የምልጣን ማለት ነው። ዝማሜው ማለትም መቀባበያው ካለቀ በኋላ የሚዘመመው አንዴ በፍስሐ ብሎ እስከ ምጥማቃት ድረስ ካለቀ በኋላ እንደገና ተመልሶ በፍስሐ ወበሰላም ወረደ ወልድ እምሰማያት ብሎ እንደገና አሁንም በፍስሐ ወበሰላም ወረደ ወልድ እምሰማያት ይልና ውስተ ምጥማቃት ብሎ ይዘልቃል ማለት ነው። ዝማሜውን አስተውሉ። አንዴ ዘለቅን በፍስሐ ወበሰላም ወረደ ወልድ እምሰማያት ውስተ ምጥማቃት ድረስ እንደገና ተመልሰን በፍስሐ ወበሰላም ወረደ ወልድ እምሰማያትን ሁለት ጊዜ ውስተ ምጥማቃትን አንድ ጊዜ ብለን ወደ ቁም እናስገባለን ማለት ነው። ሰማያት በፍ እያለ ይመልሳል። ይቅርታ። ውስተ ምጥማቃት ደግሞ ወደ ቁም ሲያስገባ ውስተ
ከዚህ በኋላ ቁሙ የሚባለው በፍስሐ ወበሰላም ወረደ ወልድ እምሰማያት ውስተ ምጥማቃት ብሎ አንዴ ይዘልቃል። ተመልሶ በፍስሐ ወበሰላም ወረደ ወልድ እምሰማያት ሁለቴ ውስተ ምጥማቃት ሁለቴ ይላል ማለት ነው። ቁሙን በጸናጽል እንበለው። ካለ በኋላ ተመልሶ አሁንም በፍስሐ ወበሰላም ወረደ ወልድ እምሰማያትን ሁለት ጊዜ እየተመላለሰ ማለት ነው። ውስተ ምጥማቃትን ሁለት ጊዜ ካለ በኋላ እየንተ መረግድ ማለት ስለ መረግድ ፋንታ አመላለሱን ይላል ማለት ነው። አመላለሱም በመረግድ ነው የሚጣለው።
ካለ በኋላ ልክ እንደ ወረብ የሚደርበውን ደርቦ ከጨረሰ በኋላ እያመላለሱ መሄድ። በፍስሐ በፍስሐ ወበሰላም በፍስሐ በፍስሐ ወበሰላም ወልድ ወልድ በፍስሐ በፍስሐ ወበሰላም በፍስሐ በፍስሐ ወበሰላም ወልድ 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 በፍስሐ በፍስሐ ወበሰላም በፍስሐ በፍስሐ ወበሰላም ወልድ 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 ከዛ በዚሁ አያይዞ ወረደ ወልድ ወረደ ወልድ ወረደ ወልድ ወረደ ወልድ ወረደ ወልድ ወረደ ወልድ እምሰማያት ውስተ ምጥማቃት እምሰማያት ውስተ ምጥማቃት እምሰማያት ውስተ ምጥማቃት እምሰማያት ውስተ ምጥማቃት